የአሳይለም ፕሮሰስ ላይ ሆናችሁ የጋብቻ ቪዛ መጠየቅ ትችላላችሁ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ ይዘንላችሁ መጥተናል። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። እንደሚታወቀው የአሜሪካን የጋብቻ ቪዛ ፊያንሴ K1 የቪዛ አፕሊኬሽን በ2025 9 ዶክመንቶች ያስፈልጋሉ በጋብቻ ቪዛ አሜሪካን ለመግባት። እነዚህን የምንላችሁ አሁን ላይ አክቲቭ ሆኖ የአሜሪካን ኤምባሲ እየሰራበት ያለውን ነገር ነው የምንነግራችሁ። ምክንያቱም አንዳንድ ሰዎች ዶክመንቶቻቸው እነሱ ካደራጇቸው ሌት ሆነው ወይንም አንድ አመት 2 አመት ሊቆይባቸው ይችላል የፕሮሰስ ጊዜው። አንዳንዴ ግን በጣም በፈጠነ ሰዓት በ6 ወር እስከ 9 ወር ድረስ አፕሩቭ ተደርጎላቸው ወደ አሜሪካን የሚሄዱ ሰዎች አሉ። ነገር ግን በአብዛኛው ጊዜ የሚቆይባቸው ዶክመንት የማደራጀት ወይንም ደግሞ የአንዳንድ ጊዜ ጠበቃዎች ራሳቸው ወይንም ደግሞ የዶክመንት ያለማደራጀት ነገሮች ስላሉ በእንደዚህ አይነት ምክንያቶች ቪዛ ሊዘገይባቸው ይችላል፣ የጋብቻ ቪዛ ማለት ነው። ነገር ግን እነዚህን 9 ዶክመንቶችን ራሳችሁ አደራጅታችሁ ለጠበቃችሁ ከሰጣችሁ በአፋጣኝ ጊዜ ባለቤታችሁን ወደ አሜሪካን መውሰድ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ነገር ወደ ኤምባሲ ሲገባ በኢትዮጵያ የአሜሪካን ኤምባሲ ወደ ኤምባሲ ስትገቡ ማወቅ ያለባችሁ እነዚህ 9 ነገሮች ነው። የመጀመሪያው ነገር ባለበት ሁኔታ ግን ዲኤስ 160 ብለን እንቀጥል። ምክንያቱም አንደኛውን መምረጥ ስለሚጠበቅብና ዲኤስ 160 ፎርምን ትሞላላችሁ ማለት ነው። ዲኤስ 160 ፎርም እዚህ ላይ ስለናንተ ማንነት በደንብ አድርጋችሁ መግለጽ ይጠበቅባችኋል። የት እንደተገናኛችሁ፣ ምን ያህል ጊዜ እንደቆያችሁ በፍቅር ግንኙነት ታውቃላችሁ፣ እንዴት ነው የተገናኛችሁት፣ የፋይናንሻል ማረጋገጫ፣ አኮሞዴሽናችሁን፣ ጋብቻችሁ የት ስቴት እንደሚደረግ፣ እንዲሁም ደግሞ ኢትዮጵያ ውስጥ ተፈጽሞ ከነበረ ደግሞ የት አካባቢ እንዳለ መረጃዎች እንዳላችሁ፣ እጃችሁ ላይ ልጆች ካሉ የልጆችን እንድትሞሉ ይፈልጋል። እንዲሁም ደግሞ ኢንቪቴሽን ከተላከላችሁ የጋብቻውን የK1 የቪዛ አፕሊኬሽን የነዛን ሁሉ ዶክመንቶችን በዲኤስ 160 ፎርም ላይ መሙላት ይጠበቅባቸዋል። ዲኤስ 160 ፎርም ማለት 50% ኢንተርቪው ማለት ነው። በጽሁፍ የምታስገቡት ኢንተርቪው ነው። የአሜሪካን ኤምባሲ እናንተ የሰጣችሁትን ዶክመንት አይቶ ነው የሚጠይቃችሁ። ሌላ ከየትም አምጥተው አይጠይቋችሁም። ስለዚህ እናንተ እነዛን ዶክመንቶችን ማወቅ ይጠበቅባቸዋል። የመለሳችሁትን በዲኤስ 160 ፎርም ላይ የሞላችሁትን አይተው ነው በኢንተርቪው ሰዓት የሚጠይቋችሁ። ምናልባት ጥያቄዎችን ከዚህ በፊት አንድ ቪዲዮ ሰርቼላችኋለሁ። በጋብቻ ቪዛ ብዬ የሰራሁት አንድ ኢንተርቪው አለ። እሱን ማየት ትችላላችሁ። ብዙም የተቀየሩ ጥያቄዎች የሉም። እዛ ላይ ማየት ትችላላችሁ የጋብቻ የኢንተርቪው ጥያቄዎችን ማለት ነው። ነገር ግን እዚህኛው ላይ ስንመለስ በዲኤስ 160 ፎርም ላይ ዲቴይል ኢንፎርሜሽን መስጠት ይጠበቅባችኋል። የሰጣችሁትንም ኢንፎርሜሽን ፕሪንት አድርጋችሁ መያዝ ይጠበቅባችኋል። እሱን ሪቪው ማድረግ ይጠበቅባችኋል። ፎቶግራፍ በሁለተኛ ደረጃ ያስፈልጋችኋል። ይሄ ፎቶግራፍ ፓስፖርት ሳይዝ ጉርድ ፎቶግራፍ ነው። ነጭ ባክግራውንድ የሆነ ፎቶግራፍ ነው። አንድ ለዲኤስ 160 ፎርም፣ ሁለተኛ ደግሞ ወደ ኤምባሲ ይዛችሁት የምትገቡት፣ ሌላኛው ደግሞ የጋብቻ የK1 የቪዛ የፊያንሴ የቪዛ አፕሊኬሽን ላይ አብሮ ታግ የሚደረግ የፎቶግራፍ ፓስፖርት ሳይዝ ጉርድ ፎቶግራፍ ያስፈልጋችኋል። የፍቅር ምልልሶች ወይንም ደግሞ ቴክስቶች፣ ደብዳቤዎች ካላችሁ ከፍቅረኛችሁ ጋር የተነሳችሁት ፎቶ፣ ቪዲዮ እንዲሁም የተለያዩ ዶክመንቶች ካሉ እነዛን ዶክመንቶችን የምታደራጁበትና የምታስገቡበት ይሆናል ማለት ነው። ወደ ኤምባሲ ስትገቡ ይዛችሁት የምትገቧቸው ዶክመንቶች መካከል ስለሆኑ ምናልባት ልጆች ካሉ ደግሞ የልደት ሰርተፊኬት፣ የልጆች ፎቶ፣ የፋሚሊ ፎቶ ካሉ እነዛን እንደ ፎቶግራፍ እንዲሁም ቪዲዮዎች ካሉ የልደት ሰርተፊኬቶች ካሉ እነዚህን እንደ ዶክመንት መያዝ ይጠበቅባቸዋል። በአራተኛ ደረጃ ከዚህ በፊት ጋብቻ ከነበራችሁ፣ የፍቅር ጓደኛ ከነበራችሁ ከዛ ጋር ምንም አይነት ሪሌሽንሺፕ ላይ አለመሆናችሁን የሚያረጋግጥ ዶክመንት ያስፈልጋል። ምንም አይነት ጋብቻ አለማግባታችሁን ከዚህ በፊት ማለትም ይሄ ከወሳኝ ኩነቶች ጽሕፈት ቤት ሂዳችሁ የምታረጋግጡት ዶክመንት ነው። ምንም ጋብቻ አለመፈጸማችሁን፣ በፍቅር ግንኙነት ላይ አለመሆናችሁን የሚያሳዩ ዶክመንቶችን ለአሜሪካን ኤምባሲ ይዛችሁ ትገባላችሁ ማለት ነው።
ሌላኛው በአምስተኛ ደረጃ የዜግነት ማረጋገጫ የልደት ሰርተፊኬት ያስፈልጋል። በባልም በሚስትም በኩል ይሄ ግዴታ ያስፈልጋል። ኢትዮጵያዊ መሆናችሁን ካላችሁበት ክልልም ሊሆን ይችላል። ከጀርባው የውጭ ጉዳይ ሚኒስትር ካሳንቺስ አለ፣ ሳር ቤት አለ። እነዚህ ቢሮዎች ላይ ሄዳችሁ ኢትዮጵያዊ መሆናችሁን የሚያረጋግጥ ዶክመንት ማምጣት ይጠበቅባቸዋል። ባል አሜሪካን ከሆነ ወይም ሚስት ከሆነች ለነሱ ኢትዮጵያዊ መሆናቸውን የሚያረጋግጥ ቢጫ ካርድ አለ። ያንን መያዝ ይጠበቅባቸዋል። እንዲሁም የአሜሪካን ዜጋ ደግሞ ከሆነ አሜሪካዊ መሆኑን የሚያረጋግጡ ዶክመንቶችን መያዝ ይጠበቅበታል። በስድስተኛ ደረጃ ኢትዮጵያ ውስጥ ያለ ባል ሚስት ከሆነ የወንጀል ማረጋገጫ ማቅረብ ይጠበቅበታል። ከወንጀል ነፃ መሆኑን የሚያረጋግጡ ዶክመንቶችን መያዝ አለበት። ካለበት ፖሊስ ጣቢያ ወይንም ካለበት አካባቢ ከወንጀል ነፃ መሆኑን የሚያረጋግጡ የፌዴራል ፖሊስ ወይንም ደግሞ የአካባቢው የፖሊስ ጣቢያ ሂዶ ከወንጀል ነፃ መሆኑን አሻራ የሰጠበትን እነዚህን ዶክመንቶችን ማቅረብ ይጠበቅበታል። ሰባተኛ ደረጃ የሕክምና ማስረጃ ነው። የሕክምና ማስረጃ አሜሪካን ኤምባሲ የሕክምና ማስረጃ ይፈልጋል። ይሄ የሕክምና ማስረጃ አሜሪካን ኤምባሲ ያስቀመጣቸው 6 ዶክተሮች አሉ በአዲስ አበባ ውስጥ። በእነዚህ ዶክተሮች ብቻ የተሰጠ የሕክምና ማስረጃ የአሜሪካን ኤምባሲ ይቀበላቸዋል። ከዚህ ውጭ ያለውን አይቀበላችሁም። በሰባተኛ ደረጃ የሕክምና ማስረጃ ያስፈልጋል ማለት ነው። በስምንተኛ ደረጃ የአሜሪካን የኬዋን የቪዛ አፕሊኬሽንን አፕሩቭ ያደረገበትን ኢንቪቴሽን ያስፈልጋል ማለት ነው። ይሄ ማለት ኬዋን የቪዛ አፕሊኬሽንን ባል ሚስት ለአሜሪካን ስቴት ዲፓርትመንት ለሚኖሩበት አካባቢ ለስቴት ዲፓርትመንት ካቀረቡ በኋላ ጋብቻውን ወይንም ደግሞ ጋብቻው አሜሪካን ላይ እንዲፈጸም አፕሩቭ ያደረገበትን የኬዋን የቪዛ አፕሊኬሽን እሱን ለስቴት ዲፓርትመንት የዩኤስአይኤስ የአሜሪካን ማለት ነው የፈቀደበትን ወደ አሜሪካን ኤምባሲ እንዲገቡ እና ቀጠሮ ይዘው DS-164 ሞልተው እንዲገቡ የሚፈቅደውን ሌተር ለባላቸው ወይንም ለሚስታቸው ወደ ኢትዮጵያ መላክ ይጠበቅባቸዋል ማለት ነው። እነዚህን ዶክመንቶችን በጠበቃ በኩል መጨረስ ይችላሉ። አፕላይ አድርገው ይሄንን ዶክመንት ካደራጁ በኋላ ቀጥታ ለባላቸው ወደ ኢትዮጵያ መላክ ይጠበቅባቸዋል ማለት ነው። በስምንተኛ ደረጃ እነዚህን ዶክመንት ማሟላት ይጠበቅባቸዋል። በዘጠነኛ ደረጃ ኢንተርቪው ነው። ኢንተርቪው ትገባላችሁ። የአሜሪካን ኤምባሲ በኬዋን የቪዛ አፕሊኬሽን ለሚገቡ ሰዎች ኢንተርቪው ያስገባል ማለት ነው። ልጆች ካላችሁ ወይንም ደግሞ የትዳር ግንኙነታችሁ ምን እንደሚመስል የሞላችሁት የያዛችሁት ዶክመንቶችን በሙሉ ካጣሩ በኋላ እናንተን ለኢንተርቪው ይቀጥራሉ ማለት ነው። ኢንተርቪው የሚሰጠው የኢንተርቪው ጥያቄ ለኢንተርቪው ወደ ኤምባሲ ይጠራችኋል ማለት ነው። ለኢንተርቪው ወደ ኤምባሲ ሲጠራችሁ የተለያዩ ጥያቄዎችን ከDS-160 እንዲሁም ካቀረባችሁት ዶክመንቶች ጋር እያጣቀሱ ጥያቄዎችን ይጠይቃችኋል ማለት ነው። ጥያቄያችሁን ጠይቆ ከጨረሰ በኋላ በኢንተርቪው ሰዓት የመለሳችሁት መልስ በሙሉ ካቀረባችሁት ዶክመንት ጋር ያልተጣረሰ ከሆነ ወደ ናሽናል ቪዛ ኮንቬንሽን ይልኩታል ማለት ነው። ወደ ናሽናል ኮንቬንሽን ወደ አሜሪካን ስቴት ዲፓርትመንት ማለት ነው ሲልኩት ይሄንን ዶክመንት አጣርተው እነሱም ይሄን የተላከው ዶክመንት ምንም አይነት ስህተት የለበትም ብለው ካመኑ ቪዛ አፕሩቭ ያደርጉላቸዋል። ኢትዮ ትራቭልን 50 ስቴት ላይ አሜሪካን ላይ እኛ ማግኘት ይችላልላችሁ። በዚህ ስልክ ቁጥር ላይ በመደወል የአሜሪካን የጋብቻ ቪዛ፣ የቤተሰብ ቪዛ፣ የትምህርት፣ የስራ፣ የጉብኝት የተለያዩ የቪዛ አይነቶችን በአሜሪካን እኛ ማግኘት ይችላልላችሁ። ኢትዮጵያ ላይ እኛን ለማግኘት በዚህ ስልክ ቁጥር ላይ መደወል ትችላላችሁ። የኤምባሲ ቀጠሮ እንዲሁም ደግሞ የተለያዩ ሀገራት ላይ የቪዛ አገልግሎቶችን ወይንም ደግሞ ትራቭል ሂስትሪ ማስተካከል ለምትፈልጉ ሰዎች ይህንን እድል በእኛ በኩል ማግኘት ትችላላችሁ። እንዲሁም ዱባይ ላይ ቤት መግዛት ለምትፈልጉ ለእናንተም ይህንን እድል ይዘንላችሁ መጥተናል። ዱባይ ላይ ባለ 2፣ ባለ 1፣ ባለ 3 መኝታ ቤቶች ዱባይ ላይ ማግኘት ትችላላችሁ ማለት ነው። የ10 ዓመት ጎልደን ቪዛ እንሰጣችኋለን። የዱባይ መኖሪያ ፍቃድ ማለት ነው። ዱባይ ላይ እየኖራችሁ ቤታችሁን ገዝታችሁ አሪፍ የሆነ ላይፍ መኖር ትችላላችሁ ማለት ነው። ይህንን አገልግሎት በዚህ ስልክ ቁጥር ላይ ማግኘት ትችላላችሁ። ሙሉ መረጃውን መደወልና በዋትስአፕም እኛን ማግኘት ትችላላችሁ። ኢትዮ ትራቭሎች ነን። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ